በአረብ ባህርና በሆርሙዝ ባህሮች አቅራቢያ በተከሰቱ ወታደራዊ ግጭቶች ምክንያት በአሜሪካና በኢራን መካከል ያለው ውጥረት እጅግ በርትቷል። ትናንት ማምሻውን የወጡ መረጃዎች እንደሚጠቁሙት ከሆነ የአሜሪካ የባህር ኃይል ጄት ወደ አውሮፕላን ተሸካሚ መርከቧ የተቃረበን የኢራን ሰው አልባ አውሮፕላን ወይም ድሮን መትቶ ጥሏል። ይህ ክስተት የመጣው ፕሬዝደንት ዶናልድ ትራምፕ ኢራን ወደ ድርድር ጠረጴዛ ካልመጣች ወታደራዊ እርምጃ እንደሚወስዱ በዛቱበትና ሁለቱ ሀገራት የኒውክሌር መርሃ ግብርን በሚመለከት ውይይት ለማድረግ በዝግጅት ላይ በነበሩበት ወቅት ነው። የድሮኑ መመታት እንዲሁም ተያያዥነት ያላቸው የባህር ላይ ትንኮሳዎች በቀጣይ የታቀዱትን ዲፕሎማሲያዊ ጥረቶች አደጋ ላይ ሊጥሉ እንደሚችሉም ተሰግቷል። እናም በዕለቱ የኢትዮ ዴይሊ ዓለም አቀፍ የትንታኔ ዘገባ ዝግጅታችን በአሜሪካና በኢራን መካከል የነገሰውን ውጥረት፣ የድሮኗ መመታት እንዴት እንደተከናወነ፣ የዋይት ሃውስን ምላሽ እንዲሁም ክስተቱ በቀጣይ የታቀዱ የሰላም ንግግሮች ላይ የሚያሳድረውን ተጽዕኖ ልንመለከት ወደድን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። በመካከለኛው ምስራቅ ለረጅም ጊዜ የዘለቀው በአሜሪካና በኢራን መካከል ያለው ውጥረት በዚህ ሳምንት ወደ አዲስ ወታደራዊ ግጭት ሊያመራ የተቃረበ ይመስላል። እንደ አውሮፓውያኑ የዘመን አቆጣጠር ፌብሩዋሪ 3 ቀን 2026 ማለትም በትላንትናው ዕለት በአረብ ባህር ላይ የተሰማራው የአሜሪካው ግዙፍ የአውሮፕላን ተሸካሚ መርከብ ዩኤስኤስ አብርሃም ሊንከን ላይ ተደቅኖ የነበረውን ጥቃት ለመከላከል በሚል የአሜሪካ ጦር አንድ የኢራን ሰው አልባ አውሮፕላን ወይም ድሮን መምታቱን አስታውቋል። ይህ ክስተት የመጣው የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራንን ወደ ድርድር ጠረጴዛ ለማምጣት ወታደራዊና ምጣኔ ሀብታዊ ጫናዎችን እያበረቱ ባሉበት እንዲሁም በሁለቱ ሀገራት መካከል በኒውክሌር መርሃ ግብር ዙሪያ የታቀዱ ወሳኝ ንግግሮች ዋዜማ ላይ ነው። ክስተቱ ቀጠናዊ የጸጥታ ስጋትን ከማባባሱም በላይ በዲፕሎማሲያዊ መንገድ መፍትሄ ለማምጣት የሚደረጉ ጥረቶች ላይ ትልቅ ጥላ አጥልቷል። እንደ አሜሪካ የማዕከላዊ እዝ ወይም ሴንትኮም መግለጫ ከሆነ የኢራኗ ሻሄድ 139 የተሰኘችው ድሮን በአረብ ባህር ላይ ወደሚገኘው ዩኤስኤስ አብርሃም ሊንከን ግዙፍ አውሮፕላን ተሸካሚ የጦር መርከብ በከፍተኛ ፍጥነት እየተጠጋች ነበር። ድሮኗ ከመመታቷ በፊት የአሜሪካ ጦር ሁኔታውን ለማርገብና ድሮኗ መንገዷን እንድትቀይር ሙከራዎችን ቢያደርግም ድሮኗ ግን ባልታወቀ ዓላማ ወደ መርከቧ መገስገሷን ቀጥላ ነበር። በዚህም ምክንያት ከዩኤስኤስ አብርሃም ሊንከን አውሮፕላን ተሸካሚ የጦር መርከብ የተነሳችው ኤፍ-35 የተሰኘች ዘመናዊ ተዋጊ ጀት ድሮኗን መታጥላለች። የአሜሪካ ባህር ኃይል ቃል አቀባይ ካፒቴን ቲም ሆኪንስ የአብርሃም ሊንከን ኤፍ-35 ተዋጊ ጀት የኢራኑን ድሮን የመታው ራሱን ለመከላከልና አውሮፕላን ተሸካሚ መርከቧንና በውስጡ ያሉትን ሰራተኞች ለመጠበቅ ሲባል ነው ሲሉ ተናግረዋል። አሜሪካ ድሮኗ የተመታችው ከኢራን ደቡባዊ የባህር ዳርቻ 800 ኪሎ ሜትር ርቀት ላይ በሚገኝ ዓለም አቀፍ የውሃ ክልል ወይም ኢንተርናሽናል ዋተርስ ውስጥ መሆኑን አረጋግጣለች። ደግሞ በሌላ በኩል በዚህ ዕለት በሆርሙዝ የባህር ሰርጥ ውስጥ ሌላ ወታደራዊ ፍጥጫም ተከስቷል። የኢራን አብዮታዊ ዘብ IRGC ሁለት ፈጣን ጀልባዎችና ሞሃጀር የተሰኘች ድሮን ስቴና ኢምፕሬቲቭ የተሰኘችውን የአሜሪካ ሰንደቅ ዓላማ የያዘች የነዳጅ ጫኝ መርከብ ለማገት ሙከራ ማድረጋቸው ተነግሯል። የኢራን ኃይሎች መርከቧን በቁጥጥር ስር ለመዋል ቢዝቱም መርከቧ ፍጥነቷን በመጨመር ለማምለጥ ችላለች። ከዚህ ጋር ተያይዞ የአሜሪካ ዲስትሮየር መርከብ ዩኤስኤስ ማክፋውል በፍጥነት ቦታው ላይ በመድረስ እንዲሁም ከአሜሪካ አየር ኃይል በተሰጠ ጥበቃ ታግዞ መርከቧን በሰላም ማሳለፍ ችሏል። ኢራን በበኩሏ መርከቧ ያለ ፈቃድ የኢራን የውሃ ክልል ስታቋርጥ ስለነበር ማስጠንቀቂያ እንደተሰጣት በመግለጽ ክስተቱን ለማለሳለስ ጥረት አድርጋለች። በአንጻሩ ደግሞ የኢራኑ ታስኒም የዜና ወኪል ድሮኗ ከመመታቷ በፊት የተቀረጹ ምስሎችን ወደ ማዕከል መላክ እንደቻለች
በመግለጽ የክትትል ሥራዋ መሳካቱን አመላክቷል። ለዚህ ክስተት የዋይት ሃውስና የፕሬዝደንት ዶናልድ ትራምፕ ምላሽ ፈጣንና ቁርጠኝነት የተሞላበት እንደነበር ተገልጿል። ፕሬዝደንት ዶናልድ ትራምፕ በዋይት ሃውስ ለጋዜጠኞች በሰጡት መግለጫ አሁን ከእነርሱ ጋር እየተደራደርን ነው በማለት ዲፕሎማሲያዊ ግንኙነቱ መቀጠሉን ቢገልጹም ወታደራዊ አማራጩም ጠረጴዛው ላይ መሆኑን አስታውሰዋል። ትራምፕ ባለፈው ሰኔ ወር ላይ አሜሪካ በኢራን የኒውክሌር ተቋማት ላይ የፈጸመችውን የሚድናይት ሃመር ኦፕሬሽን ድብደባን በማስታወስ ያ ድርጊት እንደገና እንዲደገም የሚፈልጉ አይመስለኝም ሲሉ አስጠንቅቀዋል። የዋይት ሃውስ ፕሬስ ሴክሬታሪ ካሮላይን ሌቪትም ትራምፕ ሁልጊዜም ለዲፕሎማሲ ቅድሚያ እንደሚሰጡ፣ ነገር ግን ለዲፕሎማሲ ሁለት ፈቃደኛ ወገኖች ያስፈልጋሉ በማለት ኢራን ለንግግር ዝግጁ እንድትሆን አሳስበዋል። ከዚህ ጋር ተያይዞ የአሜሪካው ልዩ መልእክተኛ ስቲቭ ዊትኮፍ ከኢራን ባለሥልጣናት ጋር በቱርክ ወይም በኦማን ለመወያየት ያላቸው ዕቅድ በድሮን መመታቱ ምክንያት እንዳልተሰረዘ ዋይት ሃውስ አረጋግጧል። ይህ የድሮን መመታትና ተያያዥ ግጭቶች ለኢራንና ለዓለም አቀፉ ማኅበረሰብ ግልጽ መልእክትን አስተላልፈዋል። አንደኛው መልእክት አሜሪካ በመካከለኛው ምስራቅ ያላትን ወታደራዊ የበላይነት እንዲሁም የባህር ላይ የንግድ መስመሮችን የመጠበቅ ቁርጠኝነት ነው። በተለይም ፕሬዝደንት ዶናልድ ትራምፕ በኢራን ላይ የሚከተሉት ከፍተኛ ጫና የማሳደር ፖሊሲ ውጤት እያመጣ መሆኑን ለማሳየት የተጠቀሙበት አጋጣሚ ሆኗል። በሌላ በኩል ደግሞ ኢራን ድሮኖቿን ወደ አሜሪካ መርከቦች በመላክ አሁንም በአካባቢው ላይ ስጋት መፍጠር እንደምትችል ለማሳየት መሞከሯን ተንታኞች እየገለጹ ይገኛሉ። ይሁን እንጂ የአሜሪካው F-35C ጀት ድሮኗን በቀላሉ መምታቱ የኢራንን ወታደራዊ አቅም ደካማነት የሚያሳይና አሜሪካ አስፈላጊ ሆኖ ሲገኝ ኃይልን ለመጠቀም እንደማታመነታ ያሳየ እርምጃ ነው። ምንም እንኳን ወታደራዊ ፍጥጫው ቢኖርም በሁለቱ አገራት መካከል የታቀዱ ድርድሮች ይቀጥላሉ ተብሎ ይጠበቃል። የኢራኑ ፕሬዝደንት መሱድ ፔዚሽኪያን የውጭ ጉዳይ ሚኒስትራቸው ከአሜሪካ ጋር ፍትሐዊና እኩልነት ያለው ድርድር እንዲጀምሩ መመሪያ መስጠታቸው ትልቅ ለውጥ ተደርጎም ተወስዷል። ፔዜሽኪያን ይህን ውሳኔ ያሳለፉት ከሀገሪቱ የበላይ መሪ ወይም መንፈሳዊ መሪው አያቶላህ አሊ ኻሜኔ ድጋፍ አግኝተው እንደሆነ ይገመታል። ይሁን እንጂ ድርድሩ የት ይካሄድ በሚለው ጉዳይ ላይ ገና ስምምነት ላይ አልተደረሰም። በእርግጥ በትላንትናው ዕለት የወጡ መረጃዎች እንደሚያመላክቱት የቱርኳ እስታንቡል ለዚህ ድርድር የተመረጠች ከተማ እንደነበረች ተዘግቧል። ሆኖም አሜሪካ በቱርክ እንዲሆን ስትፈልግ፣ ኢራን ደግሞ በኦማን እንዲደረግና አጀንዳው በኒውክሌር ጉዳይ ላይ ብቻ እንዲገደብ እየወተወተች ነው። ይህ የድሮን መመታት ክስተት በሁለቱ ወገኖች መካከል ያለውን ጥርጣሬ እያባባሰው መሆኑም በሌላ በኩል እየተገለጸ ይገኛል። የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋሂ ድርድሩ አሁንም በሚቀጥሉት ቀናት እንደሚካሄድ ቢገልጹም አሁን ያለው ወታደራዊ ውጥረት ግን የንግግሩን መንፈስ ሊያበላሸው እንደሚችል ተሰግቷል። ይህ ወታደራዊ ግጭት በድርድሩ ላይ ያለው ተጽዕኖ ዘርፈ ብዙ ሊሆን እንደሚችልም እየተገለጸ ይገኛል። በአንድ በኩል አሜሪካን በበላይነት ወደ ድርድሩ እንድትገባ ያደርጋታል። በሌላ በኩል ግን የኢራን ጠንካራ አቋም አራማጆች አሜሪካ ድሮናችንን እየመታች ድርድር አያስፈልግም የሚል ተቃውሞ እንዲያነሱ ምክንያት ሊሆን ይችላል። በመካከለኛው ምስራቅ ኢንስቲትዩት ከፍተኛ ተመራማሪ የሆኑት አሌክስ ባታንካ እንደገለጹት ሁለቱም ወገኖች ቀይ መስመሮቻቸውን ለማለሳለስ ፍላጎት ካላሳዩ ዲፕሎማሲያዊ ንግግሩ ቀውሱን ወደ ሰላማዊ አቅጣጫ ሊመራው እንደሚችል ማመን ይከብዳል ብለዋል። አሜሪካ በአካባቢው ያላትን ወታደራዊ ኃይል ማከማቸቷ ኢራንን ለማስፈራራት ይሁን ወይም ደግሞ ለትልቅ ጦርነትና ለሥርዓት ለውጥ ዝግጅት ግልጽ አይደለም። ይሁን እንጂ በኢራን ውስጥ በቅርቡ በተካሄደው
ጸረ መንግሥት ሰልፍ ላይ የደረሰው የሰው ሕይወት መጥፋትና የምጣኔ ሀብት ውድቀት የፔዚሽኪያን መንግሥት ወደ ድርድር እንዲመጣ ትልቅ ጫና ፈጥሮበታል። እናም በአረብ ባህር ላይ የተከሰተው የኢራን ድሮን መመታት በአሜሪካና በኢራን መካከል ያለው ግንኙነት ምን ያህል ተቀያያሪና አደገኛ መሆኑን ዳግም ያረጋገጠ ክስተት ሆኗል። ፕሬዝደንት ትራምፕ መጥፎ ነገሮች ሊከሰቱ ይችላሉ በማለት የሰጡት ማስጠንቀቂያ ዲፕሎማሲው ካልተሳካ ወደ ቀጥተኛ ጦርነት የማምራት ዕድሉ ከፍተኛ መሆኑን ያሳያል። በሆርሙዝ የባህር ሰርጥ የሚደረጉ ትንኮሳዎችም የዓለምን የነዳጅ ገበያ ሊያናጉ እንደሚችሉ የነዳጅ ዋጋ ከክስተቱ በኋላ መጨመሩ ማሳያ ተደርጎ ይወሰዳል። አሁን ያለው ሁኔታ ከጦርነት በፊት ያለ ዲፕሎማሲ ወይስ ወደ ሰላም የሚያመራ ድርድር የሚለው የሚወሰነው በሚቀጥሉት ቀናት በሚደረጉት ንግግሮችና በሁለቱ ሀገራት የጦር አዛዦች ትዕግስት ላይ ይሆናል። ዓለም አቀፉ ማኅበረሰብ በተለይም እንደ ኳታር፣ ኦማንና ቱርክ ያሉ ቀጠናዊ ሀገራት ውጥረቱን ለማርገብ የሚያደርጉት ጥረት ለቀጠናው ሰላም ወሳኝነት ይኖረዋል። ከዚህ ባሻገርም የአሜሪካው አውሮፕላን ተሸካሚ የጦር መርከብ ዩኤስኤስ አብርሃም ሊንከን ግብረ ኃይል የኢራንን ድሮን መትቶ መጣሉ አሜሪካ በአካባቢው ያላትን የጸጥታ ቁጥጥር የሚያሳይ ቢሆንም በዲፕሎማሲያዊ ረገድ ግን አዲስ እንቅፋቶችን ፈጥሯል። ፕሬዝደንት ትራምፕ እንዲሁም የኢራኑ ፕሬዝደንት ፔዜሽኪያን ለድርድር ያላቸውን ዝግጁነት ቢገልጹም በመሬት ላይ ያለው ወታደራዊ እንቅስቃሴ ግን ከንግግሩ በተቃራኒ እየሄደ ይመስላል። ኢራን በሀገር ውስጥ ካለባት ከፍተኛ የሕዝብ ተቃውሞና የኢኮኖሚ ቀውስ ለማምለጥ ድርድሩን እንደ አማራጭ ብታየውም የኒውክሌር አቅሟን አሳልፋ ለመስጠት ያላት ፍላጎት አሁንም አጠራጣሪ ነው። የአሜሪካ ወታደራዊ እርምጃዎች ኢራንን ወደ ስምምነት እንዲመጡ ያስገድዷቸዋል ወይስ ወደ ባሰ ጦርነት ይገፋፏቸዋል የሚለው ጉዳይ በመጪው ሳምንት በሚካሄዱት የዊትኮፍ እና የኢራን ባለሥልጣናት ንግግሮች ምላሽ የሚያገኝ ይሆናል። እስከዚያው ግን በመካከለኛው ምስራቅ ሰማይና ባህር ላይ ያለው ወታደራዊ ትንኮሳ እንደቀጠለ ነው። እናም የአሜሪካ ጦር የኢራንን ድሮን መትቶ መጣሉ በመካከለኛው ምስራቅ ለሚታየው እጅግ ተለዋዋጭና አደገኛ ሁኔታ ማሳያ ነው። ክስተቱ በቀጠናው ያለውን ወታደራዊ ዝግጁነት ከፍ ያደረገ ቢሆንም የዲፕሎማሲው በር ግን ሙሉ በሙሉ አልተዘጋም። የፕሬዝደንት ዶናልድ ትራምፕ ከፍተኛ ጫናን የማሳረፍ ፖሊሲና የኢራን የመቋቋም ስልት ፊት ለፊት ተጋጭተዋል። የታቀዱት የሰላም ንግግሮች ስኬታማ እንዲሆኑ ከተፈለገ ሁለቱም ወገኖች በባህር ላይ ከሚያደርጉት ትንኮሳ ተቆጥበው ወደ ጠረጴዛው መምጣት ይኖርባቸዋል። ይሁን እንጂ በአካባቢው ያለው ወታደራዊ ክምችትና በየቀኑ የሚከሰቱ ግጭቶች ሁኔታውን ወደማይፈለግ መጠነ ሰፊ ጦርነት የመቀየር ዕድላቸው ከፍተኛ ነው። የዓለም አቀፉ ማኅበረሰብ በተለይም እንደ ኳታርና ኦማን ያሉ ሀገራት ሁኔታውን ለማርገብ የሚያደርጉ ጥረት ለቀጠናው ሰላም ከፍተኛ ቦታ ተሰጥቶታል። የኢራንና የአሜሪካ ግንኙነት አሁን የሚገኝበት መስቀለኛ መንገድ የዓለምን የነዳጅ ገበያና ቀጠናዊ መረጋጋትን የሚወስን በመሆኑ ቀጣዮቹ ጥቂት ቀናት በታሪክ ውስጥ ትልቅ ቦታ ይኖራቸዋል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ኤፒ ኒውስ፣ ዘ ጋርዲያን እንዲሁም ኢራን ኢንተርናሽናልን በዋቢነት ተጠቅመናል።